ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዲና ያተከበራችሁ ቤተሰቦች በሙሉ እንዴት ናችሁ? ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መጣሁኝ። ሱመያ ማመን አቅቶት የሰይድ እንዲሁ ቤታችሁ ማይሄድ እንዲሁም ደግሞ ሰፈራችን እንዴት አወቀው እንዴትስ መጣ እያለች ማመን አቅቶት፣ ሰይድ ደግሞ እንዲሁም ጎበዝ ነው ስትል መጣች ማለት ነው። ጉብዝናውማ ጎበዝ፣ ጀግና፣ አንበሳ ወንድ ነው። ነገር ግን ደግሞ አንቺ ጉድ ሰራሽው እንጂ ማለት ነው። ጎበዝማ ጎበዝ ነበር፣ ጀግና አንበሳ ወንድ ነበር። አንቺ ደግሞ እንደ ጉድ ሰራሽው ሱመያ ማለት ነው። እንዲሁስ እንዲሁ የወለሽበት ባል እንዲሁስ አብራችሁ ስንት ነገር እያሳለፋችሁትን ባል በዚህ ያክል ማንከራተት ተገቢ ነው ብዬ አላስብም። ለማንኛውም አንድ ነገር ደስ የሚለው ነገር ተናግራለች። ያ ምንድነው? ወላሂ ለአዚም እኔ እስልምናዬን አልቀይርም፣ እንዲሁም ደግሞ ያስቸገሩኝ ቤተሰቦቼ እንጂ እኔ እነሱ አስቸገሩኝ ብዬም እኔ የሚቀይር ሰው አይደለሁኝም። ያኔ ልጆችንም እናም ደግሞ ራሴንም ክርስትና ትንሽ ያለሽ አሉኝ ብዬ ሳወራ ነው ይህንን ሰምቶ ነው እያመጣው እንጂ አይመጣም ነበር ምናምን እያለች ነበር። እንዲሁም ደግሞ ቤተሰብ አሁን ወደ ሰኢድ እያመራችሁብኝ ነው። ለምንድን ነው ይሄ ነገርስ? እንዴት ነው? በፊት እኮ እኔን ጎበዝ 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 እያላችሁኝ ነበር። ነገር ግን ደግሞ አሁንም ያኔ ሰኢድን ጎበዝ እያላችሁት ነው። ይሄ ነገር እንዴት ነው እያልሽ ነው ማለት ነው። ለዚህ እኔ በደንብ መልስ እሰጣለሁ ብዬ ነው የመጣሁት ማለት ነው። ምክንያቱም ማሩም ሲበዛ አይጣፍጥም የሚባል ነገር አለ አይደል? ማሩም ሲበዛ አይጣፍጥም። ስለዚህ አንቺ እኮ ነገሩን አበዛሽው። እንዴ የምር ነገሩን አበዛሽው። ለምሳሌ የተወሰነ ካንገላተሽው በኋላ ያኔ ምንም ቢሆን ባልሽ ነው። ያኔ ባል ማለት ደግሞ ያለው ክብር ወይም ደግሞ ያለውን ሀቅ ሁላችንም ጠንቅቀን እናውቃለን። ስለዚህ የተወሰነ ያኔ ከቀጣሽው በኋላ በዚህ ያክል ደግሞ ወይም ደግሞ በዚህ ልክ ይገባዋል ብዬ አላስብም። ምክንያቱም ያኔ ኢትዮጵያ ገባውን ሲቲ ኢትዮጵያ ሲገባ፣ አሁን የመን ነኝ ሲቲ የመን ሲመጣ፣ አሁን ኢትዮጵያ ነኝ ሲቲ ኢትዮጵያ ሲሄድ፣ አሁን ደግሞ ጠቅልላችሁ ኢትዮጵያ ገባችሁ። አንቺም ገባሽ፣ ሰኢድም አንቺን ተከትሎ ካላስጠቅልሎ ገባ ማለት ነው። ከገባ በኋላ ደግሞ ያው አንዴ ከተማ ነኝ፣ አንዴ እንዲ ነኝ፣ አንዴ እዚህ ቦታ ነኝ፣ አንዴ እዚህ ቦታ ነኝ እያልሽ እሱም አንቺን ሲፈልግ ቆይቷል አይደል? ስለዚህ ህዝብም አንቺ ላይ አሁን ትንሽ ያጋነነው ነገር ወይም ደግሞ እንትን የሆነብሽ ነገር የትኛው ነው? ያኔ በተወሰነ ከሄሽበት በኋላ ተመልሰሽ ሰኢድን እንትን ብትዩ ማንም ሰው ምንም አይለሽ ነበር ማለት ነው። ስለዚህ ማርም ሲበዛ አይጣፍጥም ስለሚባል ነገሩ ትንሽ ረዘም ሲል ያው ሁሉም መጀመሪያ ጎበዝ ብለነሽ ነበር፣ ጀግና ነሽ ብለነሽ ነበር። አሁንም ጀግና አይደለሽም ማለት አይደለም። ነገር ግን ደግሞ ነገሩ ትንሽ ከበድ ሲል ሰኢድም ደግሞ በዚህ ያክል ሲንከራተት አየን። እንዴ ለምን ይሄንን ያክል ብለን አሁንም አወራን ማለት ነው። በዚህ ነው ብዬ ነው ማስበው። ሁሉም ሰው እንደኔ ከሆነ እኔም በዚህ ነው የተወሰነ ከአንገላታሽው በኋላ ያኔ ይሄ ነገር እንዴት ነው ብለሽ ልጆችሽ አባት ነኝ ብለን ብዙዎቻችን አውርተናል። ያኔ ሁሉንም የሰራው ነገር ጥሩ አይደለም። ነገር ግን ደግሞ ለልጆቹ ስትይ እንዲሁም ደግሞ ባልሽ ነው ያጠፋውን ጥፋት ሁላ ይቅር ብለሽው አንቺ ነገሩን ስታበርጂው ነገሩ ሁላ ይበርዳል ብለን ብዙዎቻችን አውርተን ነበር ማለት ነው። ነገር ግን ደግሞ አልሆነም። ያው ይህንን ደረጃ ደረሳችሁ። አሁን ደግሞ የቤታችሁ ድረስ ወይም ሰፈራችሁ ደርሷል ማለት ነው። ይህንን ደግሞ አሁንም ምን እያልሽ ነው? የለሁኝም ወላሂ የለሁኝም ሌላ ቦታ ነኝ ምናምን እያልሽ ነበር ማለት ነው። ያኔ አንቺ ይሄ ሰኢድ ይሄንን ያክል ካመጣ ወይም ደግሞ ይሄንን ያክል አካባባችሁ ከደረሰ አንቺ ለምን ባለሽበት ተመልሰሽ ወደ ሰኢድ ቦታ የማትመጪው ማለት ነው? ለምሳሌ ያኔ አሁን አካባባቸው ደርሰዋል አይደል? እንዲሁም ደግሞ ቤታችን ማን አሳይቶት ነው ምናምን እያልሽ ነበር ማለት ነው። አንቺ የትም ሆኚ የት ያኔ ሰኢድ ደግሞ ይሄን ያክል ካደረሰ እናንተ ሰፈር ከሆነ አንቺ ደግሞ የትም ሆኚ የት ለምን ሰኢድን ያኔ ያለበት ልትቀበዩ አትመጪም ማለት ነው? ያን አሁንም ተመልሳ ሂድ
ያኒ እኔ ልጆቼም ይሁን እኔም ራሴ አልቀይርም እስልምና ለምን ይቀይራለሁ? ለማን ሲል ይቀይራለሁኝ? መጀመሪያስ ለምን ሰለምኩኝ? አሁንስ ለምን ይቀይራለሁኝ እያልሽ ነው አይደል? ስለዚህ ይሄ ማለት በጣም ጥሩ ነው። ጎበዝ ነሽ። እኔም መጀመሪያ ምናልባት ብዙ ሰው አንድ ሰው ለምሳሌ አንድን ሰው ብዙ ሰው የሆነ ያኒ ሲገፋፋው ምናልባት ልቡ ትንሽ የሆነ ነገር ሊሰማው ይችላል። ይሄ ነገር እንዳይሰማሽ ብዬ እኔም እንትን ብዬ ነበር ማለት ነው። ነገር ግን ደግሞ ይሄ ጎበዝ ነሽ፣ አሁንም ጠንክሪ። ግን ሰኢድ ይሄንን ያክል ላንቺ ብሎ መስዋዕትነት እየከፈላ ባለው ሰዓት አንቺ ደግሞ ለሰኢድ የትም ሁኚ የት ሀገራችሁ ከገባ እንዲሁም ደግሞ አካባቢያችሁ ከደረሰ አንቺ ያለሽበትን ሁኔታ ወይም ደግሞ ያለሽበት ቦታ ትተሽው ለምን ወደ ሰኢድ መጥተሽ ሰኢድን አትቀበዩ? ብትቀበዩ ጥሩ ነው ብዬ አስባለሁኝ። ያኒ ላንቺ ብሎ አይደል ይህንን ሁላ ወጣ ወራድ ይህንን ያኒ ማንከላታት ይህንን ያክል የሆነው ያኒ የሚገባውን ሰጠሽው ወይም ደግሞ የሚገባው አደረግሽው እንበል። አሁን ደግሞ ባለሽበት ወደ ሰኢድ ብትመጪና ሰኢድን በጥሩ ሁኔታ ብትቀበዩ ከዛ ደግሞ አብራችሁ አዲስ አበባም ሆነ የት ብትመለሱ ጥሩ ነው ብዬ አስባለሁኝ ማለት ነው። አንቺ እያልሽ የነበረው አይ እኔ እኮ እዛ መመለስ አልፈልግም ከዚቼ ከአዩ ጎን ለጎን መሆኑም አልፈልግም እያልሽ ነው እንዴ? ግዴታ ከአዩ ጎን ለጎን መሆን ያኔ እሱን ቤት ሆናችሁ አውርታችሁበት የምትጨርሱት ነገር ነው ማለት ነው። ግዴታ የአያዩና የአንቺ ቤት ጎን ለጎን መሆን አለበት ማለት አይደለም። ግን ደግሞ ይሄንን ቁጭ ብላችሁ ቤት ሆናችሁ አይ እንዴት እናድርግ እንዴት ነው እያላችሁ ተወያይታችሁ አንቺ ሌላ ከተማ እሷም ሌላ ከተማ አንቺ አዲስ አበባ ከሆንሽ እሷ ሌላ ከተማ መሆን ትችላላችሁ አይደል? ያኔ ይሄ የጋራችሁ ነገር ነው ማለት ነው። ስለዚህ ሰኢድን አሁንም የትም ሁኚ የት ሱመያ ይባክሽን ተመለሽና ሰኢድን በጥሩ ሁኔታ ተቀበዩና በጥሩ ሁኔታ አሰናግጂው ነው የሚለው። እኔ የሚለው ነገር የለኝም። አሁንም ገና የለሁኝም እዛ አይደለሁኝም ወላሂ ምናምን እያለች ነበር ማለት ነው። አንዳንዴ ነገሩ ሁላ ከበድ የሚላችሁ ነገር አለ። የሆነ ነገር አይታችሁ የሆነ ብቻ የሚሰማችሁ ነገር አለ ማለት ነው። ግን ደግሞ የባል ሀቅ እንዴት እንደሆነ ምን ያክል ደግሞ ከባድ እንደሆነ ታውቂያለሽ እስካሁን ማለት ነው። ለዛም ደግሞ ስደት ቁጭ ብለሽ ይሄንን ሳትማሪ ይሄንን ሳታቂ ትቀሪያለሽ ብዬ አላስብም። ግን ያለፈው አልፈዋል አይደል? ያለፈው ሁላ ተንከራተተውም ሁላ ተንከራተዋል። ያለፈውም ደግሞ ሁላ አልፈዋል። አሁን ደግሞ በቀረው ሰዓት ወይም ደግሞ ባለው ሰዓት እባክሽን ከሰኢድ አብራችሁ ሆኖ እንዲሁም ደግሞ ያለሽበትን ትተሽው ወደ ሰኢድ ብትመለሺ ሰኢድን በጥሩ ሁኔታ ብታሰናግጂው እንዲሁም ደግሞ ብትቀበዩ ጥሩ ፊትሽ ብታሳዩ ጥሩ ነው ብዬ አስባለሁኝ። ለማንኛውም ይህን እንዲል ፈልጌ ነበር። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቶኝ ሁላችሁንም ከልብ አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።